መልካም ምናልባት ወደ በመጨረሻው ጥያቄ ለመጀመር ሊቃኑ በየዋና ከተማቸው ከፋፍለን ካየን አሁን የመቀሌ ቅድም ያልነውን ስህተት ላለመድገም ነው። እኔም የዚህ ብሔር የዛ ብሔር ከምንላቸው የመቀሌው ሊቅ እና የባህር ዳሩ የአዲስ አበባ ምናምን እያልን ብናወራ እኔ በጣም ካልተማሩት ትምህርት ካልወሰዱ ሊቆች ብዬ የምወስደው እንዳልከው ዋና ከተማ መቀሌ ያደረገው ሊቅ ነው አንዱ ብዬ ነው የምወስደው። ለምን ትምህርት ቢወስድማ ኖሮ አንድ በተመሳሳይ ሁኔታ በተመሳሳይ መንገድ በተመሳሳይ ፕሮፓጋንዳ ያው የሚቀጥል ህወሓት እንዲቀጥል አይፈቅድም ነበር ብዬ አምናለሁ። ለምን ብዙ ነገሮች ሆኗል ማለት ገና ተሰንደው ያላለቁ አሁን የዚህ የትግራይ የጄኖሳይድ ኮሚሽን በተከታታይ ያወጣቸው ያሉ ሪፖርቶች አሉ። በዓለም አቀፍ ብዙ የተዘገበ አለ። ያ የደረሰበት ማህበረሰብ ምንድን ነው የሚያደርገው ብዬ የማምነው በተለይ ሊቁ በነገራችን ላይ ያው በተደጋጋሚ በሚዲያም የገለጽኩት የማምነው ነገር ትግራይ ውስጥ ያለው ገበሬ፣ አማራ ውስጥ ካለው ገበሬ፣ ኦሮሚያ የትም ቦታ ካለው ገበሬ እንኳን በኢትዮጵያ ውስጥ ኤርትራ ውስጥ ካለው ገበሬ ተመሳሳይና ዝቅተኛ ፍላጎት ነው ያለው። በሰላም ማደር፣ ልጆቹን በሰላም ማሳደግ፣ ጦርነት እንዳይኖር ነው የሚፈልገው። ሊቁ ግን ባደረገውም ባላደረገውም ማድረስ ሲገባው የማያደርገው ማድረግ ሳይገባው ደግሞ በሚያደርገው ነገር ያው ከጦርነት አልወጣም ይሄ ማህበረሰብ። ስለዚህ ትግራይ ውስጥ ለምሳሌ ሊቁ ምን ማድረግ ይችል ነበረ? አንድ ውስጥ ተጠያቂነት ባለው መልኩ ምን ስላደረገ ነው በዚህ መልኩ ጦርነቱ መከራው የመጣው? ምን ወሰነ? ምን መወሰን ሲገባው አልወሰነም? የት ቦታ በሚል በኢንኳይሪ ኮሚሽን በሚዲያም ያወራነው ነው አቋቁሞ በላይቭ በህግ ባለሙያዎች በሰነዶች ተጠያቂነት መስፈን ነበረበት እዛው ትግራይ ውስጥ። አንድ ሁለተኛ ከጎረቤት ህዝቦችም ክልሎችም ሌሎች ልሂቃንም ጋራ ይሄ ያለፈው በተጠያቂነት እንዲደመደም ያለፈው ስንል በነገራችን ላይ ጦርነቱ የትግራይ ጦርነት ብቻ ማለት አይደለም። እኔ ያለፈው ስል በህይወት ያለ ቪክቲም ያለበት አገር እስከሆነ ድረስ 50 ዓመትም ይሁን በአንዱ ገዢም ይሁን በዛኛውም ገዢ ይሁን በትላንትና ወዲያ በሙሉ ቪክቲም የሆነ ሰው እነዛ ወንጀለኛ የሚባሉ አካላት ራሳቸው እንዲከላከሉ ተደርጎ ተጠያቂነት መስፈን አለበት ብዬ አምናለሁ። ያ አልተደረገም ትግራይ ውስጥ። አሁንም በዛ ቀጥሎ እንዳልከው ቅድም ስትጀምር አሁን በአፋር አንዱ ላይ አንዱ ከአዲስ አበባ አንዱ ከአስመራ ሆነው ያው መዋጋት ጀምረዋል የሚል እየሰማን ነው። ይሄ አንድ ነው። ሁለተኛ መማር ሲባል አሁን ቅድም ተነስቷል በተለያየ መልኩ ዋስትና ያስፈልጋል ብዬ አምናለሁ። እኔ አሁን የኢትዮጵያ ህዝብ ወይም የቀጠናው ህዝብ አጠቃላይ ዋስትና ከሌለው አንዱ በአንዱ ስለተተካ ወይም ደግሞ እመነኝ በሚል ሊሆን አይችልም ብዬ አምናለሁ። አሁን በቃ አሁን አብይ አህመድ ዘ ወርስት that can happen to the country ልንለው እንችላለን። በዚህ መስማማት እንችላለን። ግን ምንድነው ዋስትና? አሁን እሱን የሚተካው ሰው ተመልሶ ይሄንን እንዲያም ከሱ ተምሮ አብይ እኮ ኢህአዴግ ነበረ። ከኢህአዴግ ተምሮ ምናልባትም ከደርግም ተምሮ ከኃይለ ሥላሴም ተምሮ በሃይቴክ አድርጎ አመጣው ክፋቱንም ጥፋቱንም ብዬ ነው የማምነው እኔ። ስለዚህ ሌላ የሚተካውም ኃይል ያንን ላለማድረግ ዋስትና ስለሌለ የሚመጣው ዋስትና ግን ምንድን ነው? አንድ እዚህ በተለይ እኔ ያለሁበት ሰሜን ካናዳ አንዱ በጣም ችግር ሰመር እሳት ይነዳል፣ ያው ደኑ ማለት ነው። እና አንዱ የሚደረገው ምንድን ነው? እሳቱ አይቀርም ምክንያቱም ክላይሜት ቼንጅ አለ። ግን እንዳይሰፋ የሚቀጣጠሉ ነገሮች መቁረጥ፣ አስቀድመህ ያው መቁረጥ፣ መለያየት ነው። እዚህ እየተወያየን ያለ ነው። እሳቱ አለ፣ አብይ አህመድ ነው። ግን የሚያቀጣጥለው ተቀጣጣይ ነገር እንዴት እናስወግድ ነው። ይሄ ደግሞ ከመቀሌ እስከ ባህር ዳር፣ ከባህር ዳር እስከ አዲስ አበባ፣ ከአዲስ አበባ እስከ ጅግጅጋ፣ ሐዋሳ ሁሉ ትምህርት መውሰድ አለበት።
ትምህርት በቂ ያልወሰደ ብያልን ነው። ትምህርት መውሰድ አለበት። ትምህርት መውሰዱን ለማሳየት ምንድነው? አንድ ቅድም ልደቱ እንዳልከው በአዲስ ፕሮፓጋንዳ በአዲስ በቀይ ባህር በትስም ተመሳሳይ ትርክት 95 ለ5 ሲባል የነበረው አሁን ምን ሆኗል? 130 ለ3 ሚሊዮን 130 ለ2 ሚሊዮን ያው የኤርትራን ህዝብ ማለት ነው። እና ይሄ ለራሱ ክብር ያለው ለራሱ ማህበረሰብ ለኤርትራ ህዝብ በማሰብ ምናምን እንኳን ይቅርና ነው የምለው ለራስ በማሰብ ብቻ ማውገዝ ያለብን ነገር ነው። ኢትዮጵያ የባህር በር ያስፈልጋታል የታሪካዊ ነገር የሚለው እሱ እንደተጠበቀ ሆኖ ምክንያቱም እያንዳንዱ ሀገር የራሱ ብሔራዊ ጥቅም አለው። ብሔራዊ ጥቅሙን ማስከበር ጭምር የባህር በር አንዱ ስሌት ውስጥ የሚገባ ነገር ነው። ግን በምን ስም መቼ በምን ስልት የሚለው እሱን ለይተን መቃወም በተለይ ደግሞ በእንደዚህ ጄኖሳይዳል በሆነ መልኩ ቅድም ይልቃል ስታነሳ መንግስት እንደዚሁ ከየእያንዳንዳችን ፍላጎታችንን ገድበን የምናቋቁመው ያልከው ነገር እዛ ላይ ለመጨመር ያክል ምንድነው አንዱ የዚህ ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር ስቴት ፓወር የያዘው አካል ሊሂቁ አንዱ ጄኖሳይድን እንደ ኔሽን ቢልዲንግ ነው የሚጠቀምበት የሚል የፖለቲካል ቲዮሪ አለ። አሁን ያልኩት ሰው ዲቨሎፕ እያደረገ ያለው እና እዚህ ውስጥ አሁን ለምሳሌ እኛ ምንድነው ኦኬ ኔሽን ቢልዲንግ ለአንድ ሀገር የሚያስፈልግ ነገር ነው፣ ግን ኖት ስሩ ጄኖሳይድ ማለት ያስፈልጋል። ይሄ ከማን ነው የሚጠበቀው? ከገበሬው አይደለም። ገበሬውማ እንዳልኩት ነው። አሁን እኮ እኛ እዚህ ሆነን የተለያየ ነገር ልንል እንችላለን። አሁን ወደ ቀይ ባህር ምናምን አብይ ቢዘምት የስ ወዶ የሚሄደው ጥቂት ሊሆን ይችላል፣ ግን ተገዶ የሚሄድ ሚሊየንስ አሉ። ተገዶ የሚሄድ ምንም አማራጭ የሌላቸው። በነገራችን ላይ አብይ የትግራይ ጦርነት ሲጀመር አንዱ ያስደነገጣቸው ለአውሮፓ ህብረት መሪዎች በግልጽ ማለት ነው በግልጽ ቋንቋ እንዲያውም ብዙ ህዝብ ስላለ ፖፑሌሽን አንድ ቻሌንጅ ስለሆነ ይሄ ጦርነት የጎንዮሽ ጥቅም አለው ብሎ በቃል ነግሯቸው አስደንግጧቸዋል። በቃ ህዝብ መቀነስ እንደ አድቫንቴጅ አስቀምጧል፣ ሳያፈር ሳይፈራ ማለት ነው። ስለዚህ ዛሬም ሚሊዮኖች ወደ ጦርነት ይጓዛሉ ተገደው። እኛ እያደረግን ያለነው ውይይት አሁን አብረን ማየት ያለብን አንድ ሪሊ በእውነት ምናልባት እናንተ ፖለቲከኞች ናችሁ፣ ሶስታችሁ ፖለቲከኞች ናቸው። ሪሊ ኢትዮጵያ ኢቭን በሊቅ ደረጃ ቅድመ ፖለቲካ አይደለም ወይ ያለው? ሪሊ ፖለቲካ ማለት ለእኔ የሚገባኝ ማህበራዊ መሰረትን ትለያለህ። በብሔር ሊሆን ይችላል፣ በመደብ ሊሆን ይችላል፣ በርዕዮት ሊሆን ይችላል። ማህበራዊ መደብ መሰረትን ከለየ በኋላ ጥቅሙ ይሄ ነው። ይህንን ጥቅም ደግሞ ለማስከበር ይህንን ስልት ትጠቀማለሁ፣ ፎካከራለሁ፣ ወዳደራለሁ ትላለህ። ሪሊ እዛ ነው ያለና አይመስለኝም። ቅድም የምናስነሳቸው ጭፍጨፋዎች አሁን አብይ የሚናገረው ኢታማጆር ሹሙ የሚናገረው ስሰማ ሪሊ ፖለቲካ የሚሰራበት መደላድል ነው ወይ ያለው? ወይስ ለነ አብይ አይነት የተመቸ እና ሌላ አብይ የሚተካ አይደለም ወይ? እነ ልደቱ እነ ይልቃል ያላችሁት ለምሳሌ ሶስታችሁም ያላችሁት አዎ ትኩረቱ እዚህ ላይ መሆን አለበት። ግን እኔ እሺ ትኩረቱ እሱ ላይ የሆነ ተቀየረ፣ እዛ የሚቀየርበት መንገድ ላይ ያልተቀየረ አፈር እያለ እዛ ምን ተክለው ብቻ ስለቀየርን ምንድን ነው የሚመጣው ለውጥ የሚል ስጋት አለኝ። ይሄ ስጋት ደግሞ የዚሁ የትኩረት ማሳነስ ተደርጎ ሳይሆን መታየት ያለበት ትኩረቱን የበለጠ ሪፋይን ለማድረግ የበለጠ ለመጥረብ የበለጠ ስል ለማድረግ ነው መጠቀም ያለብን ብዬ አምናለሁ። እና የማስላት ስራ ነው ይሄ ውይይት ብዬ ነው ማምነው። አመሰግናለሁ።